ድፍረት አለን በእግዚአብሔር ፊት ለመቅረብ። ወዳጆች እንዳትሸማቀቁ፣ በእግዚአብሔር ፊት ስትቀርቡ እንዳትሸማቀቁ። ቀና ብላችሁ ቀርቡ፣ ደስ ብላችሁ ቀርቡ። የሚቀጥሉትን ነገሮች በሙሉ ከእግዚአብሔር እንደምትቀበሉ እርግጠኛ ሆናችሁ ቀርቡ። ድፍረት ማለት እሱ ነው። የከሌ ቻሌንጃችን ነው። ሰው ነን። ወንጌል እንደተሸቀጠበት አይቀርም። ከባድ ውድቀት በህይወት ላይ ወስኖ ያለመቻል ውድቀት። በእግዚአብሔር ልጅ ስም የምታምኑ እናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላችኋለሁ። እንግዲህ ዮሐንስ በዚህ ደብዳቤው ላይ ተደራሲያኑን ወይንም የመልእክቶቹን አንባቢዎች ሲጠራቸው ልጆች ሆይ እያለ ነው አይደል? የሚጠራቸው ልጆች ሆይ እያለ ነው። ስለዚህ እሱ አረጋዊ ነው ማለት ነው። በእድሜ ባለጠጋ ሽማግሌ ነው ማለት ነው። ሲጠራ በጣም በልጅነቱ ቢጠራም ይህንን መልእክት ሲጽፍ ግን እድሜ ባለጠጋ ሆኖ በጣም የሸመገለ አረጋዊ ነው እና ሲጽፍ የሚጽፍላቸው በእድሜ ደረጃም በጣም ልጆች ናቸው። በመንፈሳዊ ደረጃም ደግሞ እጅግ በጣም ሩቅ ነው። እሱ ሲኒየራቸው ነው። የክርስቶስ ኢየሱስ መሬት ላይ የነበረ አገልግሎት የአይን ምስክር የነበረ ሰውዬ ነው አሁን እየጻፈ ያለው እና ሲጽፍላቸው የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። ለነማን ነው ይህንን የሚጽፈው? በእግዚአብሔር ልጅ ስም ለሚያምኑ። ጎናቸው ሰው በጌታ በኢየሱስ ስም የምታምን ከሆነ የዘላለም ሕይወት አለ በሉት እስቲ። ይሄ እኮ ነው አይደል እዚህ ቤት የቀላቀለን፣ ይሄ ነው እዚህ ቤት ያመጣን። በእግዚአብሔር ልጅ ስም ስለምታምኑ አለ። በእግዚአብሔር ልጅ ስም ስለምታምኑ፣ በክርስቶስ ኢየሱስ ስም ስለምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህንን እጽፍላችኋለሁ። ክብር ለኢየሱስ ይሁን። በጣም እድለኛና የተመሰገነ ሐዋርያ ነው። እየጻፈ ያለው መልእክት የእግዚአብሔር ዘላለማዊውን እቅድ ነው እየጻፈ ያለው። የዘላለም ሕይወት አላችሁ እያለ ነው እየጻፈ ያለው። ለእነማ ሲል በእግዚአብሔር ልጅ ስም ለምታምኑ ለእናንተ። በጣም በብዙ ስደት ውስጥ ነው ያሉት ቸርቾቹ። በወንጌል አምነው በክርስቶስ ኢየሱስ በመዳናቸው ምክንያት በጣም ስደት ውስጥ ነው ያሉት። በጣም እየተሰቃዩ ነው ያሉት። ያገኛቸው በሙሉ ሊገላቸው ነው የሚፈልገው። ዮሐንስ እንደዚህ ያለ የዘላለም ሕይወት አላችሁ። መሬት ላይ በጣም የሴኩሪቲ ጥያቄ ያለባቸው፣ አሁን ነገ መጥተው ቢገሉኝስ፣ አሁን ቢያጠፉኝስ፣ ድንገት እኔ አሁን በክርስቶስ ኢየሱስ አምኛለሁ ብዬ ትርፌ ምንድን ነው? በእግዚአብሔር ልጅ ስም የምታምኑ ሆይ አቤት ይላል ጉባኤው። አሁን አንባቢው ቆሞ በጣም ላይት በሆነ በግሪክ ቋንቋ ነው የተጻፈው። ኮይኔ ተብሎ በሚጣራው ቋንቋ ነው የተጻፈው ወንጌሉም ይሄም እና በጣም ማንኛውም ሰው በቀላሉ አንደርስታንድ ያደርገዋል። ባይዘው የዮሐንስን ደብዳቤ ማንም ሌማን የሆነ ማለት ነው፣ ምንም ፊደል ቆጥሮ የማያቅ ትምህርት ቤት ሄዶ የማያቅ ምንም አንብቦ የማያቅ ሰው የዮሐንስ ደብዳቤ ቆሞ ሲነበብለት በቀላሉ ይገባዋል። ዮሐንስ በጣም ቀላል በሆኑ ቃላቶች እጅግ በጣም ጥልቅና ከባድ የሆነ ነገር በማስተላለፍ ነው የሚታወቀው። የዘላለም መንግስትን ሚስጥር በጣም ላይት በሆነ ቋንቋ ያቀርበዋል። አንድን ነገር ማወቅ ሁሌን እምላችሁ በጣም ትልቅ በረከት ነው። ያወቃችሁትን ነገር ደግሞ ሲምፕሊፋይ አድርጎ ማቅረብ በጣም ትልቅ በረከት ነው። ያቸው ሰዎቹ ሪች በጣም ባለጠጋ በእግዚአብሔር ብርሃን በዘላለም እውነት ሚስጥር በጣም ባለጠጋ። ቀጥሎስ ነገሩን እንደዚህ አድርገው ነው የሚያጎርሱ። ማንም ሰው ይበላል ከእጃቸው። ሲጀመር እነሱን ራሱ ኢየሱስ ያስረዳበት መንገድ አስቡት። ኢየሱስ ምን ያህል ያውቃል ይባላል። ኢየሱስ ሁሉን እኮ ነው የሚያውቀው። እኛ ሁሉን ማወቅ አናቅም፣ ሁሉንም የሚያውቅ አናቅም። ሁሉን አናቅም፣ ሁሉን የሚያውቅም አታውቁም ከእግዚአብሔር ውጪ። ሁሉን ማወቅ ራሱ ምን ማለት እንደሆነ አናቅም። ራሱ ሁሉ ራሱ ከሆነ ነገር እስከሆነ ነገር ነኛ። ኢየሱስ ሁሉን ያውቃል። የሁሉ ምንጭ ነው። ምንም ከተገኘ ከሱ ነው የተገኘው። ፈጣሪ ነው። ያንን የሚያክል ግዙፍ አምላክ አሳ አጥማጅና ቀራጭ ሰብስቦ አስረዳ፣ ገባቸው። ሲምፕሊፋይ ባይ ዘ ዌይ ሲምፕል ሜሴጅ ኢዝ ኦልዌይስ ታፍ። ነገርን ሲምፕሊፋይ ስታደርገው ሰው አቀለልካት
እሺ ነገር ምንድናት ይላል? በጣም ሰው ደስ የሚለው ካልገባው ነው። ወሰብሰብ ሲል ያደንቃል። አይ እውቀት ይሁት የሚወራውን ይሁት። በእግዚአብሔር ልጅ ስም ስለምታምኑ፣ በእግዚአብሔር ልጅ ስም ማመን ብቻውን እኮ ተምረን የማንጨርሰው ነገር እኮ ነው። በእግዚአብሔር ልጅ ስም ስለምታውቁት ኦኬ በቃ ገብቶናል ምን እያለ እንደሆነ። አዎ እናምናለን ሲሉ የዘላለም ሕይወት አላችሁ አይደለም ያለው፣ እንዳላችሁ እንድታውቁ ኦሬዲ አላችሁ እኮ ስታምኑ። አዎ መሃል ላይ የሚያፍገመግምና የሚያንገዳግድ በሲቃና በመከራ መካከል ስታልፍ እግዚአብሔር የተወው ሊመስልህ ይችላል። ለዘላለም ሕይወት አይደለም መሬት ላይ ያለው ጉዳይ ራሱ መች ዳር ያዘና ነው ይላል አንዳንድ ሰው። ስለዚህ ዮሐንስ የዘላለም ሕይወት እንዳላችሁ አይደለም ያለው፣ እንዳላችሁ እንድታውቁ እንዳትረሱት። በተነበበ ቁጥራው እንደ ሪማይንደር ነኝ እኔ አስታዋሽ። አማኝ የዘላለም ሕይወት አለው። ምንም ያምን በእግዚአብሔር ልጅ በኢየሱስ ክርስቶስ ስም የሚያምን የመጨረሻ እምነታችን የተመሰረተው በኢየሱስ ክርስቶስ ላይ ነው። ከኢየሱስ ክርስቶስ ውጪ እምነታችንን የሚመሰርት ሌላ ነገር የለም። የእምነት የክርስትና የእምነት መሰረቱ ክርስቶስ ኢየሱስ ነው። ራሱ ይህንን ደብዳቤ ጻፈልን ሰውዬ እኮ ወንጌሉን ሲጽፍ 20:31 አይደል? ዮሐንስ ወንጌል ምዕራፍ 20 ቁጥር 31 ለምንድን ነው ወንጌሉን የጻፍከው አሉት። ለግሪክ ነገር ነው የተጻፈው ወንጌሉ። ወንጌል ለግሪኮች ነው እና በጣም እንትን ነው ይሄ። አሁን ለምሳሌ አስረድተ እምቢ ካለ አንድ ሰው፣ በተለይ ደግሞ ትንሽ እንትን ነኝ ካለ፣ ይሄ የእውቀት ሰው ነኝ ካለ ዮሐንስ ወንጌል ጋብዘ ዝም ብለህ እስቲ አንብበውና እንገናኝ በለው። በታትኖት አፍርሶት አብኩቶት ገንብቶት በጌታ አድርጎ ይሰጣል። የሰውን ይሄ በእግዚአብሔር እውቀት ላይ የሚነሳ የሰው ሐሳብ የሚባለው ለመምታት ነው የተጻፈው ዮሐንስ ወንጌል አይደል? ከዘላለም ነው ታሪክ ውስጥ የሚመጣው ዮሐንስ። ከጊዜ ውጪ ዘላለም ውስጥ ከታሪክ ውጪ የሆነ ነገር ውስጥ መጥቶ ጊዜና ታሪክ መካከል ይከቷል ወንጌል። በጣም ባይዘው ለግሪካውያኑ በጣም ቻሌንጂንግ ነው። ክብር ለኢየሱስ ይሁን። ለምንድን ነው ይሄንን ሁሉ ነገር የጻፍከው? ኢየሱስ ክርስቶስ ላይ ይሄንን የሚያክል ማብራሪያ አንተ እንደ ሉቃስ የተማሩትን ትምህርት፣ እንደ ማቴዎስ ንግስናውን፣ እንደ ማርቆስ ተአምራት አጽፍም ራሱን ኢየሱስን ትጽፈዋለህ እንዴ? የዮሐንስ ወንጌል ኢየሱስ ላይ የተሰራ ማብራሪያ ነው። በኢየሱስ የተሰራ ስራ ላይ አይደለም ዮሐንስ የተጻፈው። ራሱን ኢየሱስን ነው ኤክስፖዝ ያደረገው። ኤክስፖዚሽኑ ኢየሱስ ላይ ነው። ኢየሱስን ነው እንደዚህ የበተነው፣ ፍልቅቅ አደረገው። ለምንድን ነው ይህንን ሁሉ የጻፍከው ሲሉት ምንድን ነው የሚለው? ዮሐንስ 20:31 እንድታነቡት። ለምን ተጻፈ? እርሱ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁ በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። በስሙ አምናችሁ በስሙ የዘላለም ሕይወት እንዲሆንላችሁ ይህ ተጽፏል። በእግዚአብሔር ልጅ ስም የምታምኑ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይጽፍላችኋል። ስለዚህ ዮሐንስ ወንጌል በሙሉ የተጻፈው ሰው ልክ የዮሐንስ ወንጌልን ሲያነብ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይላል። የዮሐንስ ወንጌል ቲሙሱ ነው። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው ይልና ዋው ኢየሱስ የእግዚአብሔር ልጅ ነው ብቻ ብሎ አይሄድም። አምኖ በስሙ የዘላለም ሕይወት ይሆንለታል። አስደንቆ አይለቅም፣ አንቆ ይዞ ክርስቲያን ያደርጋል። ወንጌል ደግሞ እንደሱ ሲሆን ነው ልክ ዋው ብለህ ጭንቅላት ላይ ፕሮሰስ አድርገህ ተደንቀ ከሄድክ ገና ነው። እንደ ኤማውስ መንገደኞች ነህ፣ እየተደነከ ነው። ክሮስ ማድረግ አለበት ወንጌል፣ አቅጣጫ ማስቀየር አለበት። አንተ አማኝ ክርስቲያን ማድረግ አለበት። በእግዚአብሔር ልጅ ስም ለምታምኑ ለእናንተ የዘላለም ሕይወት እንዳላችሁ ታውቁ ዘንድ ይህን እጽፍላቸዋል። ምንድነው ይጽፍላቸው? ኦልሬዲ የዘላለም ሕይወት አላቸው። የሚቀጥለው ቁጥር ምን እንደሚለው በእግዚአብሔር ፊት ለመቅረብ አይደል ያለን ድፍረት ይህ ነው። በእግዚአብሔር ፊት ለመቅረብ ያለን ድፍረት። ሰው በእግዚአብሔር ፊት ለመቅረብ ያለው ድፍረት ምንድን ነው? አሁን ሁሉም ሰውን ሲጸልይ፣ ሲማር፣ የተለያየ ነገር ሲያደርግ በእግዚአብሔር ፊት ለመቅረብ ይቀርባል። በእግዚአብሔር ፊት ምንድን ነው ድፍረት?
በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። በእግዚአብሔር ልጅ ስም ማመንህ ነው። በእግዚአብሔር ልጅ ስም ማመንህ ነው። በእግዚአብሔር ፊት ለመቅረብ ድፍረት። በምን መንገድ እግዚአብሔር ፊት ትቀርባለህ? በየትኛው መስዋዕትህ በእግዚአብሔር ፊት ትቀርባለህ? በየትኛው የጽድቅህ ጉልበት በእግዚአብሔር ፊት ልትቀርብ ትችላለህ? ማን እግዚአብሔርን ሊጠጋው ይችላል? ድፍረት አለን በእግዚአብሔር ፊት ለመቅረብ። ወዳጆች እንዳትሸማቀቁ፣ በእግዚአብሔር ፊት ስትቀርቡ እንዳትሸማቀቁ። ቀና ብላችሁ ቅረቡ። ደስ ብላችሁ ቅረቡ። የሚቀጥሉትን ነገሮች በሙሉ ከእግዚአብሔር እንደምትቀበሉ እርግጠኛ ሆናችሁ ቅረቡ። ድፍረት ማለት እሱ ነው። ድፍረት ማለት ደፋርነት አይደለም፣ በክርስቶስ ኢየሱስ የተገኘ መብት ማለት ነው እንጂ ደፋር መሆን ማለት ነው። እንዴት ትርጉሙ ሲጀመር እግዚአብሔር ፊት ደፋር ይኮናል እንዴስ? ለመድፈርስ የሚሆን ግራውንድ አለ እንዴ? በእግዚአብሔር ፊት ግራውንድ የለም። ባይዘው ሰው እግዚአብሔርን ካላወቀው ነው እንጂ ካወቀው መብት አለ እየተባለ ራሱ ይፈራል። እንኳን ይዘውል ይል ስብስብ አድርጎ ያስገባን እኮ የኢየሱስ ስም። እስቲ ጮክ በሉና ኢየሱስ በሉት። እስቲ ድገሙና እስቲ ኢየሱስ በሉት። በእግዚአብሔር ፊት ለመቅረብ ያለን ድፍረት ይህ ነው። ዋው! በእግዚአብሔር ፊት መቅረብ ተችሏል። ኑ አለ እግዚአብሔር። እነማንን? በልጁ ስም የሚያምኑትን፣ የዘላለም ሕይወት የሰጣቸውን። ኑ ወደ እኔ ግቡ፣ ጠይቁኝ፣ ለምኑኝ፣ ንጉሥ ነኝ፣ ሁሉ አለኝ፣ ጠይቁኝ። እግዚአብሔር ዝም ብሎ ኑ አይደለም ያለ፣ ኤክስፔሪየንስ አርጉ ከኔ ጋር መኖርን። ዝም ብሎ ገባው ለማለት አይደለም። ኤክስፔሪየንስ አርጉ፣ ጠይቁ፣ ለምኑ፣ እጄንዩ፣ ፊቴንዩ፣ ተጠጉኝ። ሃሌሉያ! ዋው! ማንም ሊሰጠኝ አይችልም። በክርስቶስ ኢየሱስ በማመኔ ያገኘሁትን ነገር እኔም ላገኘው አልችልም። እንዲሁ እግዚአብሔር በክርስቶስ ኢየሱስ ስም በማመኔ ነው የሰጠኝ። ጮክ ብሎ እስቲ በእግዚአብሔር ልጅ ስም አምናለሁ በሉ እስቲ። ኦፍ ኮርስ ጠሌ ምንድን ነው የምጨቀጭቀኝ? በኢየሱስ ማመን። ስሙን ደግሞ አንድ ቀን እንማራለን። የኢየሱስን ስም፣ የእግዚአብሔርን ስም፣ ስሞች አይደለም ስም፣ እንትን ተብሎ የተጠራበትን ስም ደኔም ስሙን ስምህን ገልጬላችኋለሁ እኮ ነው ያለው ኢየሱስ። ምን አስተማርካቸው ይህን ሁሉ ጊዜ? ስምህን። የእግዚአብሔርን ስም ነው ኢየሱስ ሲያብራራ የኖረው። የእግዚአብሔር ስም ስምህን የገለጥኩላቸው፣ የዘላለም ሕይወት በዚህ አላቸው አለ ኢየሱስ። እስቲ አሜን በሏ። ስምህን አብን በአካል አይቶ ታያቁመው ስሙን ኢየሱስ አብራራላቸው። በእግዚአብሔር ልጅ ኢየሱስ የእግዚአብሔር ልጅ ነው የሚል ትምህርት አለው ውስጡ። የእምነታችን መሰረት ያደል ጴጥሮስ ማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ እኔ ማን ሲል አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ አለው። የእግዚአብሔር ልጅ ነው ኢየሱስ። የእምነት መሰረት ነው ይሄ። በእግዚአብሔር ልጅ ስም ስለምታምኑ ፋውንዴሽናል የዘላለም ሕይወት አላችሁ እወቁ። አሜን ሲሉ በእግዚአብሔር ፊት ለመቅረብ ድፍረታችን የሚሸማቀቃል። ቸርች ያቀተዋል። እንዴት አድርጌ ነው በእግዚአብሔር ፊት ሆነ መቅረብ ሲል ድፍረታችን ምንድን ነው ሲሉት ዮሐንስ ተለዋዋጭ ነው አይደለም ያለው። ይሄ እውነት ከገባህና በዚህ እውነት አምነህ ከቆምክ ድፍረት አለ። ድፈሩ ማለቴ ጸልዩ ማለቴ ነው። ክብር ለኢየሱስ ይሁን። ስትጸልዩ ግን እግዚአብሔርን አፕሮች የምታደርጉበት መንገድ ይቀየራል። አሁን በዚህ መንገድ የሚቀርብ ሰው እግዚአብሔርን አፕሮች ሲያደርገው እንደ አባትና ልጅ ነው አፕሮች የሚያደርገው። እንደ ጌታና እንደ ባሪያ ብቻ አይደለም የሚያደርገው፣ እንደ አባትና እንደ ልጅ ነው። ድፍረት አለን። በምን? በልጁ ስም አምኛለሁ። ስለዚህ እኔ የምጸልየውን ጸሎት በሙሉ እግዚአብሔር የሚሰማኝ በልጁ በኩል ነው። አንድ በጣም የሚወደድ ቃል አለ አይደል? ሮሜ ምዕራፍ 8 እና ገላትያ ምዕራፍ 4 ላይ ሮሜ 8 ላይ ምንድነው የሚለው? አባ አባ ብሎ የሚጮህ የልጅነት the spirit of sonship የልጅነት መንፈስ ሰጠን። ምን ማለት ነው? ልጅ ቤቱ እንግዳ ነው እንዴ? ባይዘው ከባለቤት በላይ ባለ መብት ልጅ ነው።
አንተ እንግዳ ነህ፣ ብዙ የቤት ስራ አለብህ። ቁጭ ብለህ ቁጭ አትልም፣ ጫፍ ላይ ነው የምትቀመጠው። እነሱስ እግራቸውን አውጥተው ነው የሚቀመጡት። ጫፍ ላይ እንዳይመስልህ ተጠራርገው ወደ ኋላ በደንብ እንደዚህ። የልጅነት መንፈስ ምን ማለት ነው? ቤቴ ነው። እስቲ አሜን በሏ። እግዚአብሔር ክብሩ ስገባ ያባረረኝ ይሆን አትልም። ጎናቸው ያለው ሰው እንደ ልጅ ኑር በሉት። ተደላደልና ኑር በሉት። በእግዚአብሔር እቅፍ ውስጥ ኑር በሉት። ኢየሱስ ጌታ ነው። እቅፍ ውስጥ